የኔ ጌታ እንዴት ሊሞት ይችላል? የኔ አምላክ እንዴትስ እኔን የፈጠረኝ ሰማይና ምድርን የዘረጋ ጌታ እንዴትስ ይሞታል? እንዴትስ ይቀበራል? እንዴትስ ይገረፋል? ላ መሆን የለበትም። ይሄ አይምሮ ማታለል ነው የሚሆነው። ወላሂ ነው መላችሁ። ይሄ አላህ ከአሻንጉሊት ጋር መጃጃል እንደሚበዛው ሁሉ ይሄ ደግሞ ከአይምሮ ጋር መጃጃል ነው የሚሆነው። ለዚህ ደግሞ ማለት ነው እንደኔ ኢየሱስ ጌታ አይደለም ሰው ነው። በዚሁ አጋጣሚ ለነግራችሁ የምወደው ነገር ከባይብል ውስጥም ገብታችሁ ማንበብ ትችላላችሁ። ኢየሱስ ክርስቶስ ሰው ነው፣ ጌታ አይደለም። እርሱም ደግሞ ለጠፉ በጎች ለእስራኤል ቤት ብቻ ነው የተላከው። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 እኔ የተላኩት ለጠፉ በጎች ለእስራኤል ቤት ብቻ ነው ብሏል። ኢየሱስም የተላከው ለጠፉ በጎች ለእስራኤል ቤት ብቻ ነው። መጽሐፍ ቅዱስ እንኳን ይናገራል ዓለምን ሁሉ ገዢ አንድ ነብይ ይመጣል ብሏል። እርሱም ከኔ በላይ ነውና እርሱን ስሙት ብሏል። ማን ነው ታዲያ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ አላህ ሱብሓነሁ ወተዓላ ለዓለም የላካቸው ነብይ ሰጥተው ናቸው። ለዚህ ደግሞ ማለት ነው ማስረጃ አለን። እኛ ሙስሊሞች ነን፣ በማስረጃ ነው የምንንቀሳቀሰው። ማለት ወላጆች እንዴት ነው? ቤተሰቦች እናትና አባቶች ከዚህ በፊት እስልምና ላይ ወይ አባት ከቤተሰቦች አንድ እስልምና የተቀበለ ሰው አለ? እዚህ ላይ በደንብ ግልጽ ብታደርገው ደስ ይለናል። እሺ፣ በመጀመሪያ እናቴም አባቴም ካፊር ናቸው። በኦርቶዶክስ ተዋህዶ እምነት ውስጥ ነው የሚኖሩት። አላህ ደግሞ ምንም ማድረግ አይቻልም። አላህ ያለው ይሆናል፣ ሰው ያለው ግን ላይሆን ነው። ለምን? አላህ ሱብሓነሁ ወተዓላ የተናገረውና ያለው ነገር ሁሉ ይሆናል። አላህ ያቀደረው ነገር ነው። ይሄ ደግሞ የአላህ ቀዲር ነው። ለዚህ ደግሞ ምንም ማድረግ አይቻልም። አላህ እንደኔ አላህ ሱብሓነሁ ወተዓላ ዲኑን እስላምን ይወፍቃቸው። ዱዓ አደርግላቸዋለሁ። ወላሂ እናቴ ነች፣ እናቴን በጣም ወዳታለሁ። አባቴ ነው፣ አባቴን በጣም ወደዋለሁ። ከልቤ ነው የምወደው። ወላሂ ሁላቸውንም ከልቤ ወዳቸዋለሁ። እና በዚሁ አጋጣሚ የሚያም ወንድም አለኝ፣ ዱዓ አድርጉልኝ ለሱ። ወንድሜ በጣም የምወደው ወንድሜ ነው፣ ትልቅ ነው፣ ከኔ ታላቅ ነው። ሌላ ደግሞ እናትና አባቴ አሁንም ኦርቶዶክስ ናቸው። አባቴ ደግሞ በሌላ ህይወት ውስጥ ነው ያለው፣ ከእናቴ ተለያይተዋል። እናቴ አዲስ አበባ ነው የምትኖረው። እና ግን ደግሞ እንደዚህም ሆኖ እኔ እናቴን በጣም ወዳታለሁ፣ በጣም አከብራታለሁ። አድጌ ተለውጬ እናቴን እንደምጦራት ደግሞ እርግጠኛ። በሰው ትከሻ መቼም አትኖርም። አሁንም እየኖረች ያለችው በአክስቶቿ ትከሻ ነው፣ በእህቶቿ ትከሻ ነው። ጀርመን ሀገር እህቶች አሏት እሷ ማለት ነው። በእነሱ ትከሻ ነው ያለችው። አባቴንም ቢሆን እኔ ለሁሉም አላህ ደራሽ ያርገኝ፣ እነሱንም አላህ ዲነን እስላምን ይወፍቅልኝ፣ ዱዓ አደርግላቸዋለሁ። ሌላ ግን እንደዚህ እናቴ አጠገቤ የለችም አባቴ አጠገቤ የለም ብዬ የሚከፋኝ ነገር የለም። አልሐምዱሊላህ። ይሄ ሁለተኛ አባትም ኡስታዝ መሐመድ አጠገቤ ያለ የሚያበረታታኝ ትምህርትንም የሚሰጠኝ የምወደው እናትም እህቶችም እዚህ አሉ፣ ሁሉም አሉ። ይሄት አጠገቤዎቼ ናቸው። ለዚህ ምንም አልጨናነቅም። አልሐምዱሊላህ። አይርበኝ አይጠማኝ። አልሐምዱሊላህ። ወላሂ አንድ ዘለላን እንባ ከአይን ያለወጣ። ለምን ካላችሁ ማለት ነው አላህ የቀደረው ነገር ነው ይሆናል። አላህ ያለው ብቻ ይሆናል። የሰው ልጅ ሺህ ጊዜ ቢናገር መቼም አይሆንም፣ ማይተገበር ነገር ነው። አላህ ሐሊቁና ሐሊቅ የተናገረው ነው። ለዚህ ደግሞ እንደዛ ነው። ለአላህ ብዬ ወዳችኋለሁ ሁላችሁንም። እንደዛ ነው። አንዲትም ደቂቃ የለችም የነብዩ ሰለላሁ ዐለይሂ ወሰለም ስም ሳይወሳ የምታልፍ አንዲት ደቂቃ። ከ24 ሰዓት ውስጥ አንድ ደቂቃ እንኳን የነብዩ ስም ሰለላሁ ዐለይሂ ወሰለም ሳይነሳ አያልፍም። እንዴት በለኝ። ለምሳሌ እዚህ ሀገር ፈጅር ሲሆን አዛን ይባላል። ሌላ ሀገር ላይ ዙሁር ነው አዛን እየተባለ፣ ሌላ ሀገር ላይ አስር ነው አዛን እየተባለ ነው። ሌላ ሀገር ላይ መግሪብ ነው አዛን እየተባለ ነው። ሌላ ሀገር ላይ ኢሻ ነው አዛን እየተባለ ነው። እዚህ ሲመጣ አሁን ዘ ሴም ታይም እዚህ ደግሞ ፈጅር ነው። እያንዳንዱ በዓለም ላይ ያለው ሙስሊም በቀን ውስጥ ምን ያህል ጊዜ ነው በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት የሚያወርደው? የነብዩ ሰለላሁ ዐለይሂ ወሰለም ስም ሳይወሳ አያልፍም። ወረፈዕና ለከ ዚክረክ። ከዛም ባሻገር ባለፈው ሳምንት ለጨረፍታ እንደሞከርኩትኝ ለማብራራት ምንም እንኳን ሪከርድ አልተደረገም አልተቀረጸም፣ ከተቀረጸ ውጪ እንዳወራሁትኝ ሱረቱል አህዛብ ላይ ምዕራፍ 33 ላይ ወረፈዕና ለከ ዚክረክ የሚለውን ማየት እንችላለን። በሱረቱል አህዛብ ምዕራፍ 33 ላይ በቁጥር 56 ላይ በጣም የሚደንቀኝ ሱራ ነው።
አላሁ ዐዘ ወጀል ለነብዩ ሰለላሁ ዐለይሂ ወሰለም በርካታ ስጦታዎችን ሰጥቷቸዋል። በርካታ ቦታው ላይ አለቃቸዋል። ለኔ ግን ሱረቱል አህዛብ ድንቅ ነው። ማዕራፍ 33 ቁጥር 56 ላይ ያለው በጣም የሚደንቀኝ ነው። ምክንያቱም ቁርአን ውስጥ አላህ ሱብሓነሁ ወተዓላ እንዲስሩ እንዲያደርጉ እንዲያታደርጉ የሚሉ ክልከላዎችና ቅባቶችን እንዲሁም ደግሞ አድርጉ የሚሉ ደግሞ መፈጸም ያለብንን ተግባራቶች ብዙ ጊዜ ነግሮናል አላህ። ነገር ግን እኔ ይሄንን ሰርቼዋለሁ እኔ ይሄንን አድርጌዋለሁና እናንተም እኔ ስላደረኩት እንድታደርጉ ተፈልጋለሁ አማኞች ያለው አንድ ነገር ብቻ ነው። አላሁ ዐዘ ወጀል ሱረቱል አሕዛብ ምዕራፍ 33 ቁጥር 56 ላይ ምን ብሏል? ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። ኢነላሃ ወመላኢከቱ ሲጀምር ኢነላሃ ኖ ዳውት ኢንዲድ አላህ በርግጥ ኢነላሃ ወመላኢከተሁ አላህም መላእክቶቹም በነብዩ ሰለላሁ ዐለይሂ ወሰለም ላይ የአክብሮት ሰላም ያወርዳሉ ይላል። ሲጀምር ኢነላህ ብሎ ነው የጀመረው። አላህ ነው የሚያደርገዋል። መጀመሪያ መላእክት አላለም። በቅድሚያ ራሱን ነው ያስቀደመው። አላሁ ዐዘ ወጀል በነብዩ ላይ የአክብሮት ሰላምታ ያወርዳል። ከአላህ ቀጥሎስ መላእክቶቹ። መላእክት ቁጥራቸው ስንት ነው? በኢተል ማዕሙር የሚገቡት በቀን ውስጥ 70 ሺህ ናቸው ብለውናል ነብዩ ሰለላሁ ዐለይሂ ወሰለም። የውመል ቂያማ እንጂ ዳግም ሌላ በፍጹም ሊደርሰው አይችልም። በየቀኑ 70 ሺህ በኢተል ማዕሙር በሰባተኛው ሰማይ ላይ ባለው ከአባል ውስጥ የሚገባው መልአክ በቀን 70 ሺህ ነው። እስከ የውመል ቂያማ ድረስ አስበው እስቲ። ያ ሁሉ መልአክ የሚጽፉ መላእክት መለኩል መውት ስንት መላእክት ነው ያሉት? ወማ ያዕለሙ ጁኑደ ረቢከ ኢላሁ የጌታን ሰራዊት ከእርሱ በስተቀር ማንም አያውቅም። ሱረቱ ሙደሲር ምዕራፍ 74 ቁጥር 31 ላይ ማንም የሚያውቅ የለም ብሏል አላህ። እነዛ ሁሉ መላእክት በነብዩ ላይ ምን ያደርጋሉ? ሰላዋት ያወርዳሉ። ስለዚህ መጣና ሶስተኛ ላይ ያ አዩሃለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ እናንተም በነብዩ ሰለላሁ ዐለይሂ ወሰለም ላይ የአክብሮት ሰላምታን አውርዷል። ሱብሃንአላህ የሚደንቀኝ በጣም የሚደንቀኝ ነው። አላህ እኮ እኔ አድርገዋለሁ ማድረግ አለባቸዋል። በሌሎች ፊት በጣም ምርጥ መሆናችሁን ለማሳየት አትሞክሩም፣ አትጨነቁም። እውነቴን ነው የምነግራችሁ። ቢ ዮርሰልፍ ራሳችሁን ሁኑ። ራሳችሁን ሆናችሁ በራሳችሁ ዓለም ስትኖሩ ሰዎች ያንን ማየት ይችላሉ። ፌክ እንዳልሆነ ማወቅ ይችላል። ባይዘው አንድ ነገር ልንገራችሁ። ማንም ሰው ፌክ የሆነ ነገርና እውነተኛ የሆነ ነገር ትንሽ የቆመው ካሰበ ማየት ይቻላል። በቴሌቪዥን ቀርበው በቴሌቪዥን ቀርበው ልክ ነው አሁን እያያችሁ ነው አይደለ? በቲቪ በዩቲዩብ በቴሌቪዥን ውስጥ የሚናገረው ሰውዬ ከልቡ ነው ወይስ አይደለም? የሚናገረውን ነገር ያምንበታል ወይስ አያምንበትም? የሚፈልገው ዝነኝነት ነው ወይስ የእውነት ሐሳብ ማሻገር ነው? በደንብ ያስታውቃል። በደንብ ልብ ብለህ ከሰማውና ካዳመጥከው። ሌላችሁ የፈለኩት ነገር ምን መሰለህ? በህይወት ውስጥ ለማንም ሰው ማንነታችሁን ጥሩ እንደሆነ እንዲያውቅላችሁ ለማድረግ አትድከሙ። እናንተ ማድረግ ያለባችሁ ምን መሰለህ? ኑረው ሁነው ማንነት ይሁን። ሰውየው ምን አለ መሰለህ? ሰተጅዱኒ ኢንሻአላሁ ሚነ ሳሊሂን ወደፊት ሳሊህ መሆኔን ታገኘኛለህ አለው። ሳሊህ ሆኜ ያ ማለት የኔን ደግነት ለማወቅ የኔን ምርጥነት የኔን መልካምነት ለማወቅ አሁን በቂ አይደለም ጊዜው። በመኗኗር ነው የሚታወቀውና እንኗኗራታለን። ስንኗኗራት ያ ረብ ሚነ ሳሊሂን መሆኔን የዛኔ ታውቃለህ አለው። ሰውየው በራሱ ሰልፍ ኮንፊደንስ ያለው ነው። ጉራ አይደለም፣ ሰልፍ ኮንፊደንስ ነው። ወጣቱ በላቡ እንዲያድር በተስፋ የሚቆረጥ ነገር እንደሌለ እንዲያቅ ልናስታውሰው ግድ ይለናል። እስልምና እንደምታውቁት ስራን የቀደሰ ሃይማኖት ነው። ሰርቶ ማደርን እንደ ዒባዳ የጻፈ ዲን ነው እስልምና ማለት። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው ጣፋጭ ምግብ ጥሩ ምግብ አይመገብም ከእጁ የሰራው ቢሆን እንጂ ይላል። ሚቅዳም ባወሩት ሐዲስ ላይ ቡኻሪ በተዘገበው ما أكل أحد طعاما قط خيرا إلا من عمل يديه عند سوق ጥሩ ምግብ አልተመገበም በላቡ የበላው ቢሆን እንጂ። ሰርተህ ውጤታማ ሆነ ባቅምህ በተሰማራህበት የትኛውም ዘርፍ እሱን እንደ መብላት የሚያስደስት ነገር የለም። ነቢዩላህ ዳውድም አሉ ነቢዩ ዓለይሂ ሰላቱ ወሰላም አስከትለው እዚሁ ንግግራቸው ላይ ከእጁ ነበር የሚበላው ሰርቶ። ነቢይ ነው፣ ንጉሥ ነው ዳውድ ማለት ግን አላህ ብረትን አግርቶለት ነበር። ያጣጥፈው ይቀጥለው ነበር። የጦር ማከላከያ ለምዶችን ይሰራ ነበር። صنعة لبوس لكم وألنا له الحديد
ችሎታ ነበረው ብረትን አቅልጦ የመስራት ከዛ ይመገብ ነበር። ሙስሊም ላይ በተዘገበው አቡ ሁረይራ ባስተላለፉት ነቢዩላህ ዘከሪያ ታላቁ የአላህ ነቢይ አናጺ ነበር ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ማ ሚን ነቢይን ኢላ ወረዐል ገነም፣ ምንም ነቢይ አላህ አላከም ከብት የጠበቀ ቢሆን እንጂ። ሰርተው ያድሩ ነበር ነቢያቶቹ። ለዛ ነው ለተከታዮቻቸው እኛ ምን ክፍያ ጠየቅናችሁ እንደሚሉ ክፍያ አልፈለጉ። አጀራቸው ከአላህ ነው። ዱንያን ሰርተው ያድራሉ፣ ዲኑን በነፃ ያከፋፍላሉ። እስልምና ስራን ትልቅ ቦታ የሰጠ ሃይማኖት። ቁርአን ላይ ሱረቱ ሙዘሚል ላይ አንድ ነገር እናገኛለን። መሳ ለመሳ ሁለት ትላልቅ ዒባዳዎችን አላህ ጠርቷል። ወአኸሩነ የድሪቡነ ፊል አርድ የብተጉነ ሚን ፈድሊላህ ወአኸሩነ ዩቃቲሉነ ፊ ሰቢልላህ አላለ። ሁለቱን መሳ ለመሳ ጠራቸው። ከፈሎቹ አሉ በምድር ተበትነው የአላህን ሪዝቅ ለመፈለግ በንግድ የወጡ፣ ሌሎቹ ደግሞ አሉ በአላህ መንገድ ትግል ለማድረግ የወጡ። ሁለቱን እኩል መጥራቱ ይላሉ ሙፈሲሮቹ ለመነገድ ከጅሃድ ጋር ማቀራረቡ እስልምና ለንግድ ለስራ የሰጠውን ቦታ እናያለን። የአላህ ምርጥ ባሮች የሚገኙት የሥራ ሜዳው ላይ ነው። ሪጃል አላቸዋል። የኔ ጀግኖች ባሮች እነዚህ ናቸው። ላ ቱልሂህም ቲጃረቱን ወላ በይዑን አን ዚክሪላህ፣ የያዙት ቲጃራ የትኛውም ሥራ ወላ በይዑን መግዛትና መሸጥ አላህን ከማስታወስ ማያዘናጋቸው። የት ነው የሚገኙት? ስራ ላይ ናቸው። በላብ ነው የሚያድሩት። የዘመድ ብር ከአሜሪካ አይጠብቁ። ከእናት ኪስ ተወስዶ ጫት ተቅሞ አይታደርም። ሪጃል አላቸዋል። የኔ ጀግና ባሮች እነዚህ ናቸው። ንግድ አላህን ከማስታወስ ማያዘናጋቸው። ግን የት ውስጥ ነው ያሉት? ንግድ ውስጥ ነው ያሉት። እስልምና ሰርቶ ማደርን ትልቅ ትኩረት ነው የሰጠ። አታለህ ሪዝቅ ለልጆች ልትወስድ ሰው አስለቀሰ ቸቀምተ የሰው ስራ አበላሽተ ልጆችን ልትመግብ ከዛ ህንፃ ሰርተ ማሻአላህ ብለህ ልትለጥፍ መን ገሸ ፈለይሰ ሚና ከኛ አይደለም አሉ ነብዩ አለይሂ ሰላቱ ወሰለም። አደራችሁን የተጨበረበረ ብር፣ የተሰረቀ ብር፣ የተሸወደ ብር ለልጅ አይተርፍም። ለአካል ጤና አይደለም፣ የአእምሮ ረፍት የለው። ንጹህ አእምሮ ምቹ ትራስ እሱ ነው። የሰው ዱዓ የሌለበት ለቅሶ የሌለበት ዘግተ ያልጠፋበት ስራ ጣፋጭ ነው፣ ለልጅ ይተርፋል። ሐራም ብር የልጆችን ባህሪ ይለውጣል፣ የሚስትህን ባህሪ ይለውጣል። እመነኝ። ለዛ ነው ሰለፎቹ ባሎቻቸው ወደ መርካቶ ሲወጡ ሚስት ተከትል አንድ ማሳሰቢያ ትለዋለች፣ እባክህን ሐራም ይዘህብን እንዳትመጣ፣ ከረሃብ እንታገሳለን፣ ከሳት ግን መታገስ አንችልም ትለው ነበር። መን ገሸ ፈለይሰ ሚና። መርካቶ ላይ የሚሰማው አስደንጋጭ ነው። አስደንጋጭ የተበላሸን ነገር ደብቆ መሸጥ ኖርማል እርድናም ነው። አንተ ቢዝነስ አልገባህም ሁሉ ሊልህ ይችላል። ጤናን ከፈለክ ጣፍጦ መብላት ከፈለክ የሰጠህን አላህ በሐላል ይሄ ደርድረው ለልጅ ልታወርሰው ነው። ይሄን ሁሉ ብር ላንተ እኮ አይሆንም፣ ቀብርም አብሮ አይገባ። ልጅህ እንደፈለገ የሚያረጋውን ብር ሰው አስለቅሰ ታመጣለህ። የሙስሊም ነጋዴ ባህሪ አታጅሩ ሰዱቅ አልአሚን፣ እውነተኛ ነው፣ ታማኝ ነው። ሙስሊም ካበለ ቀኑ ዘነበለ፣ ሙስሊም ከዋሸ ቀኑ ተበላሸ። አያቶቻችን ያስከበሩት ታሪካዊ ስማችን ታማኝ ነጋዴዎች፣ ደጎች፣ በዚክር አብረው የሚነግዱ የሰውን ችግር የሚረዱ አያቶቻችን። ይሄ ስማውን ተቀይሯል አይደለም? ብዙ ታሪክ አለ መርካቶ ውስጥ፣ አስደንጋጭ ታሪክ አለ። ከነቢያት ጋር እኩል መሰለፍ የፈለገ አማና፣ እውነተኝነት የሙስሊም መገለጫ። ሁለተኛ ለነጋዴዎች ሰዎች አብረዋችሁ እንዲያድጉ አጋዥ ሁኑ፣ አታሰናክሉ። አንተ የምትጭነው ዕቃ ይኖርሃል፣ አሳየው ሲስተሙ። እኔ የምጭነው 20 ኮንቲነር አለ፣ ስንት አለ? 2 ሚሊዮን ና ከኔ ጋር ግማሽ ኮንቲነሩ ላይ አንተ ትገባለህ። አንድ ኮንቲነር 4 ነው የሚፈጀው። ና አብረህኝ ደግ፣ ይሄን ዕቃ አምጣው፣ ይሄኛው አያዋጣም፣ ሱቅ እዚህ ቦታ ተከራይና አከፋፍለው፣ አብረህ አሳድገው። ሪዝቅ ከላይ ነው፣ ምድር ላይ አይደለም። መጥቶ ይጋፋኛል ይላል የአላህን ሪዝቅ።
ረዛቁ አላህ ከጎንህ ይክፈት፣ ፊት ለፊትህ ይክፈት፣ አላህ ላንተ ይረዝቃል። አስደንጋጩ ሁኔታ ግን አሁን ለንግድ ተመሳሳይ ስራ ይዘህ ከገባህ የኛዎች አብረው ከሌሎቹ ጋር ብር ይመደብብሃል ሊያከስሩ ከስራው እንድትወጣ መጣህ እንዳትጋፋቸው ማለት ነው። እነዚህ ሙእሚን ናቸው። ብር ይመድባሉ አንተን ከሲስተም ለማውጣት። ወፊ ሰማይ ሪዝቁኩም ሲሳያችሁ ከሰማይ ነው፣ እኔ ዘንድ ነው፣ እዛ ነው የሚሰፈርላችሁ፣ ምድር ላይ አይደለም። አንተ ሀብታም የሆንከው ከሌላው በቁንጅና በእውቅና ስለበለጥክ ነው አይደለም እንዳይመስል። ሪዝቅ ከላይ ሰበብ አሙልታል ሰጥቷል። እሱ ለሚያውቀው ጥበብ ካንተ በላይ ዕውቀት ያላቸው ዕውቅና ያላቸው ትልቅ ኔትወርክ ያላቸው ያንተን ያህል ብር የላቸው። ዑስማን ነብዩ አለይሂ ሰላቱ ወሰላም በተደጋጋሚ የጀነት ያሉት ነው። ጀነትን ከነብዩ እጅ የገዛ ሰሃባ ነው ዑስማን። ነብዩ የተለየ ክብር የሚሰጡት ሰሃባ ነው ተከታያቸው። አንድ እናታችን አይሻ ምን ትላለች? ነብዩ አለይሂ ሰላቱ ወሰላም ቤታቸው ቁጭ ብለው አቡበክር መጣ የሆነ ጉዳይ ሊያማክራቸው ገባ፣ አውሩቷቸው ወጣ። ዑመር መጣ እንደተቀመጡ ነው አወሩት። ከዛ ዑስማን ሲገባ ባታቸው ተገልጦ ነበር። ሁለቱ ሰብሰብ ባረጉትና ተስተካክለው ቁጭ አሉ። ወጣው ሲሄዱ እናታችን አይሻ ጠየቀች ረዲየላሁ ተዓላ ዐንሃ፣ የአላህ መልእክተኛ ለአቡበክርና ለዑመር ያላሳየውን ለዑስማን ምን ነው እንዲህ አይነት እንቅስቃሴ ያረግ ካለቻቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላ አስተሕይ ሚመን ተስተሕይ ሚንሁ ልመላኢካ፣ መላእክት ከሚያፍሩት የአላህ ባሪያ እኔ አላፍርም እንዴ አልጠነቀቅም? ዑስማን ማለት ይሄ ነው። ግን ደግሞ ተወዳዳሪ አሁን ድረስ ያልተደረሰበት ነጋዴ ነበር። የንግድ አቅሙ ትልቅ ነው። በአሁን ዘመን የሰይድና ዑስማንን ሀብት ወደ ዶላር ቀይረውታል። ስንት ትጠብቃላችሁ? 600 ቢሊዮን ዶላር ነበር የዑስማን ብን አፋን ሀብት። ገብቷችኋል? 600 ቢሊዮን። የሀገራችን ትልቁ ባለሀብት ሼህ መሐመድ አላሙዲን አላህ ይጠብቃቸው 9 ቢሊዮን ዶላር ነው ንብረታቸው ተደምሮ 600 ቢሊዮን ዶላር እንዴት አመጣ? እንዴት አይነት የንግድ ሳይንሱን ቢያቀው ነው ዑስማን። በርግጥ እንደኔና እንዳንተ ሰሃባዎችን ጠየቁት፣ መካ ላይ ሀብታም ነበርክ ጥለው መጣሃል፣ መዲና እንዴት ገብተ ባለ ሀብቶም ካሏቸው ሰይድና ዑስማን 5 የንግድ ፕሪንሲፕል አስቀመጡ። ያውም ባለ ሀብቶች የሚጠቀሙት የመረህ ኩንቱ ኡዓልጃል 5ቱን ወጣቶች መዝግቡት። ኩንቱ ኡዓልጅ የንግድ ህጎቹን ተመልከቱ። ኩንቱ ኡዓልጅ ራሴ ስራውን ቀርቦ ነው ማኔጅ የሚያደርገው። ስራ ሙሉ ለሙሉ ለሰራተኛ አይሰጥም። እየሰፋብስ ይሄድ ነው ደልጌት የምታደርገው ወደታች የምታሻግረው። አንተ መሸፈን የምትችለውን አንተ ነው መሸፈን ያለብህ። ሰው እጅ ላይ ስራ ይጣል፣ ሲበዛ ደግሞ ሰው እጅ ላይ መጣል ግዴታ ይላል። ትክክለኛ ሰውን ትክክለኛ ቦታ ታስቀምጠዋል። ኩንቱ ኡዓልጅ የስራውን ችግር ገብቼ እኔ ነው ለመፍታት የምጥረው። መሬት ሊቆምብህ ይችላል፣ ንግዱ ሊቆምብህ ይችላል። ሰራተኛ ብቻ አትልክም። ገብተህ እንደ ባለቤቱም ይፈታው ያወጣኸው እቅድ በትክክል መፈጸሙን መከታተል የባለቤቱ ኃላፊነት ነው። ያወጣኸው ፕላን አለ። የመጨረሻ የማኔጅመንት ፕሮሰሱ ኮንትሮሊንግ ነው። በትክክል በቅዱ መልክ ሄዷል መከታተል አለ። ኩንቱ ኡዓልጃል ስራውን ራሴ ነው የምገባበት። ሲሰፋ ነው ለሰው የምትሰጠው። ወኡነሚ አለ ስራው ያመጣልኝን ትርፍ ወደ ስራው መልሰዋል። ብዙ ሰው አይታችሁ ከሆነ አንድ ሞቅ ያለ ትርፍ ሲያገኝ ብሩን አውጥቶ ወይ መኪና ላይ ይጥለዋል ወይ ቤት ላይ ይጥለዋል። ስራው ገንዘብ ሲራብ ታየዋለ። ስራው እዛው ላይ ነው መመልሰው። ትንሽ አንስቼ ወኡነሚ አለ ዑስማን ብኑ አፋን። ሶስተኛ የንግድ መርሁ ላ አዝደሪ ሪብሓን አለ ትርፍን አላቃልን። ሳይሰሩ መክበርን የሚመኙ በሐሳብ የናወዙ በሱስ የተበከሉ ወጣቶችን ማየት የነገ ተጨባጫችን አስፈሪ እንዲሆን ያደርገዋል። ሳይሰሩ መክበር ዌልዝ ዊዛውት ወርክ ያለ ስራ መክበር
ቁጭ ብሎ ማለም አየር ላይ ዝም ብሎ እንደሚታፈስ ማሰብ በሰፈነበት አዲሱ ትውልድ ውስጥ ዛሬ በዚህ ሚንበር ላይ ስለ ሥራ ለፍተው እንዲያድሩ በላባቸው እንዲያድሩ ልናሳሳቸው ግድ የሚለን ወቅት ላይ ደርሰናል። አብዛኛው የሚያጓጓ ወጣት አለባበሱ የሚያምር ቁንጅናው የሚያምር ወጣት ሥራ የለሽ ሆኖ እንደማየት የሚያሳዝን ነገር የለም። ሰይድና ዑመር ኢብኑል ኸጣብ ምን ይላሉ? እኔ አንድን ወጣት አይዋለሁ፣ ቁመናው መልኩ ያስደስተኛል፣ በጣም እገረምበታለሁ። ከዛም ሥራ የለውም ሲባል ካይኔ ወድቃል ወጣት አለ። በጣም ሙሉ ኃይል ያላቸው የሚያምሩ ወጣቶች ያለ ሥራ እነሱን ከማየት ሱስ ውስጥ ከማየት በላይ ለዚህ ኡማ የወደፊት አደጋ የለም። قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا أول المسلمين قل أغير الله أبغي ربا وهو رب كل شيء ولا تكسب كل نفس إلا عليها ولا تزر وازرة وزر أخرى ثم إلى ربكم مرجعكم فينبئكم بما كنتم فيه تختلفون وهو الذي جعلكم خلائف الأرض ورفع بعضكم فوق بعض درجات ليبلوكم فيما آتاكم إن ربك سريع العقاب وإنه لغفور رحيم የናንተ ነብይ በመጠጡት መጠጥ ላይ ዝንብ ካረፈበት ወደ ውስጥ ከታቸው አውጡትና ጠጡት ብሎ አዟል። እንዴት ነብያችሁ ይሄን ያዛል ይላል? በመጀመሪያ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ብለው አላዘዙንም። በመንጠጣበት መጠጥ ውስጥ ዝንብ ካረፈ ወደ ውስጥ ከታቸው አውጡትና ጠጡት የሚል ሐዲስ የለም። ጥያቄ ማንሳት ከተፈለገ ሐዲሱን በትክክል ማቅረብ ነው እንጂ ከዛ ጥያቄ ማቅረብ እንጂ ለማምታታት እንዲመች ብሎ ቅመም መጨመር ምን ያደርጋል? ሐዲሱ የሚለው إذا وقع الذباب في شراب أحدكم ባንዳችሁ መጠጥ ላይ ዝንብ ካረፈ ይላል። ወተትም ይሁን ውሃ ምንድነው የታዘዝነው? ከዚህ በኋላ فليغمزه ወደ ውስጥ ይንከረው ثم لينزعه ከዛም ያውጣው አሉ። ثم ليشربه አሉ። ይጠጣው አሉ አላሉ። እቺ ምንድነች? ትችትን ለማቅረብ እንደ ቅመም የተጨመረች ነች። የታዘዝነው ወደ ውስጥ ከተተው ከዚያም አውጣው ነው። ጠጣው አልተባልክም እንዴ? ለማልጠጣው ነገር ታራ ከትቼ ለምንድነው ማውጣት ያስፈልገው ብትልስ እዛው ሐዲሱ ላይ ተነግሯል። ይሄን ዝንብ በአንደኛው ክንፉ ላይ በሽታ አለበት። አንተ ወደ ውስጥ ስትከተው ሌላኛው ክንፉ ምን ያደርገዋል? አብሮ ይገባል። ያኛው ክንፉ ደግሞ በሽታውን የሚያጠፋ መድኃኒት ተሸክሟል። ይሄ ነው ማዕናው። ከዛ በኋላስ ከፈለክ ትጠጣዋለህ፣ ካልፈለክ ትተዋለህ። መጠጣትና አለመጠጣቱ ባንተ ምርጫ ነው የተተወው። የታዘዝከው ግን ክንፉን ወደ ውስጥ መክተትና በሽታውን ምንድነው ማርከስ ነው። فإنه يتقي أحد جناحيه መርዝ የተሸከመውን አንደኛውን ክንፉን ተጠንቅቆ ስለሚያሳርፍ አንተ ስትከተው ያረክሰዋል። ተግባባን? የመጠጣት ያለ መጠጣቱ ጉዳይ ግን ከእምነት ጋር የተገናኘ ሳይሆን ከራስህ ሞራል ነው። እኔም እኮ ቢሆን አንተ ውሃ እየጠጣህ መጥቼ ምራቄን ብተፋበት ያን ውሃ ቀጥለህ ትጠጣዋለህ? ለምን ነው ማጠጣው? ምራቄ መርዝ ነው እንዴ? ስለሚገድል ነው አይደለም። ለስሜት ጥሩ ስሜት አይሰማህማ። ነገር ግን መርዝ ነው ብለህ አምነህ አይደለም። ያንን ከቶ ማውጣቱን ማመን ከኛ ይጠበቅብናል። እንደረከሰም እናምናለን። በሽታው ከፈለግን እንጠጣለን፣ ካልፈለግን እንተዋለን። ያልታዘዝነውን ስሩ ተብሏል ብሎ ማቅረብ ለምን አስፈለገ? ዋና የተፈለገው ሐዲሱ ላይ ስለዛ ጉዳይ ሊነገረን ነው። አሁን ምንድነው ሳይንስ ይመጣና ይላቸዋል። አንድም ሳይንቲስት ይሄንን አላረጋገጠም እስካሁን ይላሉ። እውነት እነሱ እንደሚሉት ያረጋገጠ ሳይንቲስት የለም እንኳን ብንል ታራ አልተረጋገጠም ማለት የለም ማለት ነው። በሳይንሱ ዓለም ለአንድ በሽታ መድኃኒት አልተገኘም ማለት ያ በሽታ መድኃኒት የለውም ማለት አይደለም። የጊዜና የቦታ ጉዳይ ነው። ትላንት በሽታ መድኃኒት ያልተገኘላቸው በሽታዎች ዛሬ መድኃኒታቸው የተገኙ ብዙ የሉም፣ እጅግ ብዙ አሉ። በአንድ ሀገር ላይ ያለ መድኃኒቱ የለም ተብሎ በሌላ ሀገር ላይ ግን ለዛ በሽታ መድኃኒቱ ያለው የለም።
ለምንድነው ሲታመሙ ኢትዮጵያ ላይ ትተው ታይላንድና ህንድ የሚሄዱት? አየሩ እዛ ጥሩ ነው ተብሎ ነው ወይስ ለመዝናናት ነው? እዚህ መድኃኒቱ ካልገባ ወይ በህክምናው ላይ በቂ ባለሙያተኛ ከሌለ እዛ ሀገር አለ ከተባለ ሰው እዛ ሄዶ ሊታከም ነው። በሆነ ቦታ ያለ መድኃኒት በሌላ ቦታ ላይኖር ይችላል። በሆነ ወቅት ያልተገለጸ ነገር በሆነ ወቅት ሊገለጽ ይችላል። ረሱላህ ሰለላሁ ዐለይሂ ወሰለም ማ አንዘለላሁ ዳአን ኢላ አንዘለ ለሁ ደዋአን ያሉት፣ ምንም በሽታ ወደዚህ ምድር ጌታችን አላወረደም በምትኩ መድኃኒትን ቢያወርድለት እንጂ። ነገር ግን ዓሊመሁ መን ዓሊመ፣ ያወቀ ያውቀዋል፣ ወጀሂለሁ መን ጀሂለ፣ የሳተ ይስተዋል። የጊዜ የቦታ ጉዳይ ሆኖ እንጂ ስላልተረጋገጠ አይደለም። እውነት እናንተ እንደምትሉት ነው አሁን የምንለው ኢንፎርሜሽን ስለሌለን እንጂ ያ ኢንፎርሜሽን ባይኖረንም ስለ ዝንቧ ሳይንስ አረጋገጠም አላረጋገጠም እሳቸው የተናገሩት ትክክል ነው። እናምናለን፣ እንተገብራለን። መጠጣት አለመጠጣት ባንተ ፍቃድ ውስጥ የተመሰረተ ነው። ጠጣ ብሎ ያዘዘ የለም፣ ድፋ ብሎም እንደዚሁ ያዘዘ የለም። ብትጠጣው መብት ነው፣ ብትተወው መብትህ ነውና ሐዲሱ ያዘዘን በዚህ ነው። ነብዩ መሐመድ ታምርን ስለሰራ ጌታ ነው ብለን አልተቀበልነው፣ ሰው ነው። ለምን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ አላህ አንድነትና ስለ አላህ ኻሊቅነት ስለ አላህ ትልቅነት ብቻ ነው እየተናገሩ የነበሩት እንጂ እኔ አምላክ ነኝ በእኔ መኑ ብለው አላስተማሩ። ኢየሱስም ቢሆን እኔ አምላካችሁ ነኝ በእኔ መኑ ብሎ አንድ ቦታ መጽሐፍ ቅዱስ ላይ እንኳን ከባይብል ብንጠቅስ የለም። እንደተማርነው እንደሌላም ህገ መሰረቱ የለም መጽሐፍ ቅዱስ ላይ ማለት ነው። ለዚህ ደግሞ እንዴት ነው ታዲያ ኢየሱስ ጌታ ነው በያምኝ ምን ለመቀበል ዝግጁ የሚያደርገኝ? ለዚህ ማለት ነው ኢየሱስ ሰው ነው ምን ጊዜም ሰው ነው ብለን እናምናለን እኛ ሙስሊሞች። ስለተሰቀለ ነው ስለተቀበረ ነው ሞትንም ድል ስላረገ ነው ብለዋል። ላ ኢየሱስ ቁርአናችን ደግሞ እንደሚናገረው ወማ ሰለቡሁ ወማ ቀተሉሁ ወላኪን ሹቢህ ለሁ፣ አልቀበሩትም አልሰቀሉትም አልገረፉትም አስመሰለባቸው ይላል። ኢየሱስን መሳይ ነው የተሰቀለው። ኢየሱስን የመሰለ ኢየሱስ አርጓል በሚሉት ብቻ ነው እኛ ሙስሊሞች ከካፊር ጋር የምንመሳሰለው እንጂ በሌላ ነገር ምንም አንመሳሰልም። ምንም ተስፋ መቁረጥ የሚባል ነገር የለም። የሆነ ጊዜ ይመጣል የናቋችሁ ሰዎች የሚሸማቀቁበት፣ የትም አትደርሱም ያሏችሁ ሰዎች የሚሸማቀቁበት፣ የጎዷችሁ ሰዎች የሚጸጸቱበት፣ የረገሟችሁ ሰዎች የሚያፍሩበት፣ ዛሬ የገላመጧችሁ